በተለያየ ዓለም ክፍል ያላችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያለንበት ጠብቆ ያገናኘን አምላክ ስሙ ብሩክ ይሁን። እንግዲህ በየሳምንቱ የምናጠናውን የሰንበት ትምህርት ማጠቃለያ አብረን የምናየው ይሆናል። ባለፈው ሳምንት በ12ኛው ትምህርት እግዚአብሔር አምላክ ለእስራኤል ልጆች የገባላቸውን ቃል ምንም ሳያስቀር በታማኝነቱ እንደፈጸመላቸውና የተስፋይቱን ምድር እንዳወረሳቸው ሁሉ ለእኛም በልጁ በክርስቶስ ኢየሱስ አማካይነት የገባልንን ቃል ሊፈጽምልን አዲስቷን ኢየሩሳሌም ሊያወርሰን ታማኝ አምላክ እንደሆነ እኛም እድሉን ማግኘት የምንችለው ደግሞ እግዚአብሔርን በመታዘዝ እንደሆነ ካልታዘዝነው ከካድነው እርሱ ደግሞ እንደሚክደን ባናምነውም እርሱ የታመነ ሆኖ እንደሚኖር የሚገልጹ ብዙ ዝርዝር ሐሳቦችን አይተን ነበር። የዛሬ ሰንበት ትምህርት 13ኛ እና የዚህ ሩብ ዓመት መጨረሻ ሲሆን ርዕሱ የሚለው ዛሬ ምረጡ የሚል ሲሆን የመታሰቢያ ጥቅሱ የሚገኘው በኢያሱ 24:15 ላይ እንዲህ ይላል። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆን የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል ኢያሱ። እንጸልይ። አምላካችን በሰማይ የምትኖር እናመሰግናለን ስለዚህ ውብ ስለሆነው ጊዜ እኛ ከአንተ ጋር ልንነጋገር ቃልህን ልናነብ ልናጠና ጊዜ ስለሰጠን ጤናማዎች ስላደረከን ለዘላለም ስሜ ብሩክ ይሁን። አባቶይ በዚህን ሰዓት ስንነጋገር ሳለ ማንም አዋቂ የለም፣ እኔም ማቀው ነገር የለም። ለእያንዳንዳችን የሚገባውን ቃልህን ከራሴ አንተ እንድትናገር በመንፈስ ቅዱስ እንድትመራን ፈቃዴ ይሁን። አንተ ባስተማርከን ደግሞ በዛ መንገድ እየተመራን እስከ መምጫ ድረስ በታማኝነት እንድንጠብቅህና ያዘጋጀህልንን መውረስ እንድንችል ጸጋ ያግዘን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። ወደ ዝርዝር ሐሳቡ ስንገባ ኢያሱ ወደ ሕይወቱ መጨረሻ ተቃርቦ ስለነበር የእስራኤል ሕዝቦች ከአምላካቸው ጋር የገቡትን ቃል ኪዳን እንዲያድሱ ማሳሰቢያ ለመስጠት መሪዎቻቸውንና ሽማግሌዎቻቸውን በሴኬም ሰብስቦ ቃል ኪዳኑን እንዲያድሱ ተናገራቸው። የኢያሱ ጥሪ በተለየ ሁኔታ ለአባቶቻቸው የተገለጠበት ከእርሱ ጋርም የተነጋገሩበት መሰዊያም ሰርተው ለትውልድ የአምልኮ ባህሉን ያሳወቁበት በሴኬም እንደሆነም ለማሳሰብ ጭምር ነበር። ያንን ሴኬም ማን እንደሆነ ልጆቻቸው ደግሞ የልጅ ልጆቻቸውም በዛ በሴኬም የቆመውን ሐውልት በሚጠይቁበት ጊዜ እግዚአብሔርን የመታዘዝ ባህል እንደሆነ እንዲያውቁ ያንንም ጭምር እያሳሰባቸው ነበረ። እነዛን ሁሉ ሰብስቦ ዘፍጥረት 12:7 ላይ ምን ይላል? እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘሪህ እሰጣለሁ፣ እርሱም ለተገለጠለት እግዚአብሔር በዛ ስፍራ መሰዊያ ሰራ ይላል። ቀጥሎም ደግሞ ያዕቆብ ለቤተሰቡ እና ከእርሱ ጋር ላሉት ያደረገውን ጥሪ ጭምር ያሳስባል። ኢያሱ ሲናገር በዘፍጥረት 35:2-4 ያለውን ስናነብ ያዕቆብም ለቤተሰቡና ከእርሱ ጋር ላሉት እንዲህ አላቸው፣ እንግዲህ እንግዶችን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ፣ ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄዱበት መንገድ ሁሉ ከኔ ጋር ለነበረው ለእግዚአብሔር መሰዊያ አደርጋለሁ። በእጆቻችሁ ያሉትን እንግዶችን አማልክት ሁሉ በጆሮአችሁም ያሉትን ጉትቾች ሁሉ አለ። ከዛም እነሱ
ያንን ሁሉ አውልቀው ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው ከአድባሬ ዛፍ በታች ቀበራቸው ይላል። ይህ እንግዲህ ይህን ምድር የእስራኤል መሆኑ በእግዚአብሔር ጸጋ ያገኙት ክብር እንጂ በእነርሱ ስራ አልነበረም። ምክንያቱም እግዚአብሔርን በእድሜያቸው ሁሉ በታማኝነት እንዲያገለግሉ ተለይቶ የተሰጠ ስፍራ ስለሆነ ራሳቸውን ዝቅ በማድረግ ከእርሱ ጋር ቃል ኪዳናቸውን የሚያድሱበትና እንግዶች አማልክትን ከመካከላቸው የሚያርቁበት ነበረ። ይህ ትልቅ ኃላፊነት የዛሬ ቤተክርስቲያን ወይም እኛን የሚመለከት ይሆናል። የዛሬም ቤተክርስቲያን ማለት እኛን የዛሬ ክርስቲያኖችን ታላቁ ኃላፊነት ይመለከተናል። ምክንያቱም በክርስቶስ የአብርሃም ዘር ስለሆንን የአምልኮ ባህሉና የቃል ኪዳኑ እድሳት ሲወርድ ሲዋረድ ለኛ ደርሶናል። ስለዚህ ልክ ኢያሱ እስራኤልን ዛሬ የሚታመልኩትን ምረጡ ብሎ ጥሪ ሲያቀርብ እንደነበረው ሁሉ ዛሬም የእግዚአብሔርና የሰው ልጆች ግንኙነት መታደስና ዘላለማዊ የማያቋርጥ መሆን ስላለበት መልእክቱ ለሁላችን እጅግ አስፈላጊ ነው። እግዚአብሔርን በእውነትና በቅንነት እንድናመልከው ተጠርተናል። ስለዚህ ከክርስቶስ ጋር ባለን ግንኙነት እኛነታችንን ሙሉ ለሙሉ ለእግዚአብሔር አገልግሎት ማዋል፣ በፍቅር እርሱን መታዘዝና መፍራትን ከኛ እግዚአብሔር ይጠብቃል። ይህም በግዳጅ ሳይሆን በምርጫችን የምናደርገው አገልግሎት ሲሆን ኢየሱስ ፈጽሞልኛል፣ በጸጋ ድኛለሁ ብለን እጆቻችንን አጣጥፈን መቀመጥ ዋጋ የለውም። ምክንያቱም የመጨረሻ ወንጌል ከፍጻሜ የሚደርሰው በእኛ ስለሆነ እኛ ተወካዮች ነን። የእኛ ተሳትፎ እጅግ አስፈላጊ ነው። ይሁን እንጂ ማንኛውም አገልግሎት በእኛ ብቃት የምናደርገው ሊሆን አይችልም። በእርሱ ስንደገፍና ስንታመን ብቻ ነው የሚሳካልን አገልግሎታችን። ኢያሱ ሕዝቡን ከሌሎች አማልክት ፊታቸውን እንዲመልሱ ጥሪ ሲያቀርብላቸው የምታመልኩትን ዛሬ ምረጡ እያለ ነበር። የእነርሱ ምላሽ ደግሞ አዎን እርሱን ብቻ እናመልካለን የሚል ነበር። ኢያሱ ግን ተቃወማቸው የእነርሱን መልስ በሰማ ጊዜ። ምክንያቱም የእነርሱን ቸልተኝነት ተለማምዶት ነበር። አንዳንድ ጊዜ በስህተት በቸልተኝነት አምልኳችንን ጊዜያዊና በአስመሳይነት ለታይታ የምናደርገው ከሆነ አገለገልን ብለን እርካታ የምናገኝበት አገልግሎት ዋጋ ቢስ ሆኖ ይቀራልና ስናመልከው በእውነትና በታማኝነት እንድናገለግለው ያስፈልጋል። ኢያሱ 24:19 ስናነብ ኢያሱ ሕዝቡን ምን አለ? እርሱ ቅዱስ አምላክ ነውና እርሱም ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉም። መተላለፋችሁንና ኃጢአታችሁን ይቅር አይላችሁም። እግዚአብሔርን ትታችሁ እንግዶችን አማልክት ብታመልኩ መልካም ካደረገላችሁ በኋላ ተመልሶ ክፉ ነገር ያደርግባችኋል ያጠፋችሁማል ብሎ ተናገራቸው። ምክንያቱም ከላይ እንደተናገርኩኝ እግዚአብሔርን በቅንነት በእውነት ለማምለክ በግዳጅ ሳይሆን በምርጫ ስለሆነ እያንዳንዱ ግለሰብ እርሱን በማገልገሉ ተከትለው የሚመጡ በረከቶችንና ባለመታዘዝ ደግሞ የሚመጡ መዘዞችን ጠንቅቆ ማወቅ ስላለበት ነበረ። እንዲያውም ምን ይላል ኢያሱ እንደገና ከ25 ከቁጥር 25 እስከ 27 ስናነብ በዚያን ቀን ኢያሱ ከሕዝቡ ጋር ቃል ኪዳን አደረገ፣ በሴኬምም ሥርዓትንና ፍርድን አደረገላቸው። ኢያሱም ይህንን ቃል ሁሉ በሕግ መጽሐፍ ጻፈ። ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረች ከአድባሬ ዛፍ በታች አቆመው ይላል። ኢያሱም ለሕዝቡ እነሆ የተነጋገርን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆንባችኋል አላቸው። ይህ ምስክር ሊሆን ያለው ድንጋይ ኢየሱስ ክርስቶስ ራሱ ነው። ብንክደው ይክደናል፣ ባናምነው እርሱ የታመነ ሆኖ ይኖራል። ሁለተኛ ጢሞቴዎስን
ከ11 እስከ 13 ያለውን ማንበብ እንችላለን። ዛሬ እኛ ብንክደው እሱ ይክደናል። እኛ ባናምንበት በአስማሳይነት ብናመልከው እሱ የታመነ ሆኖ ይኖራልና ቆም ብለን እናስብ። ዛሬ በእኛ ላይ ሊመሰክሩብን ያሉ ቃል ኪዳኖች የትኞቹ ይሁኑ? እግዚአብሔርን እናገለግላለን ብለን በእርሱና በሕዝቡ ፊት ቃል ገብተን ወደኋላ ያፈገፈግን ስንቶቻችን ነን? ለእንዲህ አይነቱ ቸልተኝነታችን ደግሞ አሁኑኑ ንስሐ እንግባና ከእርሱ ጋር እንታረቅ። የምናመልከውንም ዛሬ እንምረጥ። እንግዲህ የኃጢአት ይቅርታ ለሰው ልጆች የተሰጠ መብት ሳይሆን ከእግዚአብሔር ጸጋ ብቻ የተገኘ ታምር እንደሆነ ሰንበት ትምህርቱ ያስቀምጣልና፣ ስለዚህ የእግዚአብሔር ጸጋ ሳይዘጋብን እስካለ ድረስ በንስሐ ወደፊቱ እንቅረብ። በራሳችን የቃል ኪዳኑን ድንጋጌ መጠበቅ ደግሞ አንችልም። በእግዚአብሔር ጸጋ በመታመን ከአዳኛችን እና ከጌታችን ጋር በሚኖረን የግል ግንኙነትና እርሱ በሚሰጠን ኃይል ብቻ ነው ይህን ማድረግ የምንችለው። ኢያሱ ወደ ዕድሜው መጨረሻ የእስራኤልን ልጆች ወደ እግዚአብሔር ፊታቸውን አዙረው ከጣዖት አምልኮ ተለይተው እንዲኖሩ ካስጠነቀቃቸው በኋላ በመልካም ሁኔታ ኃላፊነቱን ተወጥቶ አገልግሎቱን ፈጽሞ እንዳረፈ ወይም እንደሞተ መጽሐፉ ያስረዳል። እንደውም ለአባቶቹ የተገባው የተስፋ ቃል ኪዳን መፈጸሙን የሚያሳይ ነገር አባቶቹ በገዟትና በተቀበሩባት በሴኬም የእስራኤል ልጆች በክብር እንደቀበሩት ሰንበት ትምህርቱ ያስቀምጣል። እንደውም እንደ ጳውሎስ በሁለተኛ ጢሞቴዎስ 4:7 እንዳየነው ተጋድሎውን ፈጽሞ እንደሞተ ጭምር ይጠቅሳል። ኢያሱም ከቤተሰቡ ጋር እግዚአብሔርን እንደሚያመልክና የእስራኤል ልጆች የሚያመልኩትን እንዲመርጡ ነፃነት ሰጥቶ፣ ምክንያቱም እግዚአብሔርን ማገልገል በነፃነት እንጂ በግዳጅ አልነበረም። ነፃነት ሰጥቶ እግዚአብሔርን ለመረጡት የምስክር ድንጋይ አቁሞ ተጋድሎውን ፈጽሞ በመልካም አጨራረስ ተሰናበተ። ያንን እግዚአብሔርን ለሚታዘዙት ምስክር የሚሆነውን ያንን ድንጋይ አቁሞ ነገሮችን ሁሉ ፈጽሞ እስከ ዘላለም ድረስ ያንን ሕግ እንዳይረሱ በመጽሐፉ ጽፎ ተሰናበተ ይላል። እኛም ዛሬ ለቤታችንና ለሕዝባችን የአምልኮ አቅጣጫ አስይዘን ተጋድሏችንን በመልካም እንድንፈጽም ጌታ እየጠበቀን አለ። እኛ እንንቃ፣ ያለንበትን ቆም ብለን እናስብ። ከጥንት ሲወርድ ሲዋረድ ወደ እኛ የደረሰውን የአምልኮ ባህላችንን ከፍ በማድረግ የምናመልከውን ዛሬ በመምረጥና በመታዘዝ በታማኝነትና በእውነት እያገለገልን እንዝለቀበት። የእኛ ተሳትፎ ደግሞ እንድናሳይ እግዚአብሔር ይጠይቃል፣ ይጠብቃል። ከእግዚአብሔር ጸጋ ጋር ደግሞ እንድንተባበር ራሳችንን ዝቅ አድርገን በሙላት ለጌታ እንድናስረክብ ይፈልጋልና ዛሬ ራሳችንን ዝቅ አድርገን ለአገልግሎቱ በሙላት በእግዚአብሔር ፊት መገኘት ያስፈልጋል። ምክንያቱም ነገ የኛ አይደለም። ዛሬ እንድንስተካከል፣ ዛሬ በንስሐ እንድንቀርብ፣ በታማኝነትና በእውነት እንድናገለግለው ጥሪ እየመጣልን ነው እና ይህንን ማሰብ ያስፈልገናል። የዛሬ ትምህርታችንን በዚህ ስናጠቃለን እስካሁን ያስተማረን አምላካችን እናመሰግናለን። ስትከታተሉ የነበራችሁ ጌታ አብዝቶ ይባርካችሁ። በሚቀጥለው ጊዜ በአንደኛው ሩብ ዓመት ትምህርት እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት እንዘጋለን። የምትወደን አምላካችን እናመሰግናለን። ይህንን ድንቅ ቃልህን እንድናውቅ እንድንመራመርበት ከአንተ ጋር አብረን ደግሞ የዓለምን ፍጻሜ እንድናፋጥን ስለጠራህን ያንን ስላሳወቅከን ክብር ሁሉ ለአንተ ይሁን። በዚህ በተማርነው መኖር እንድንችል የማያውቁትን ደግሞ ማሳወቅ እንድንችል መምራት እንድንችል ጸጋህ ያግዘን። እስካሁን ባለማወቅ የበደልንህን በደል መተላለፋችንን ሁሉ ይቅር ብለህ ለመንግስቴ አብቃን። ስለሰማን ተባረክ። በጌታ በኢየሱስ ስም አሜን።